አንቺ ላይ የሰራሁት ግፍ ነው መሰለኝ። ይኸው እረፍት ነስቶኛል። ነይ ውጪ አሁን ከዚህ። ወፍን ሲያጠምዷት እንዲህ በቀስታ ጥሬ እየበተኑላት ነው። ሰማኛለህ? ሁለተኛ ታጥቀም። በጣም ይቅርታ እውነት በጣም ስለቸኮልኩ ነው። በቃ ሂድልኝ። ዳግመኛውን ፊቴ ላይ እንዳላይክ። ንውጫው ትንሽ ሄሎ ከወገን ነው አምጪው ሰማለህ? በጭራሽ አንተ ራስን ከኔ ጋር እንዳታወዳድር። ቤኪ መሄዱንስ እሄዳለሁ። ባደረኩት ነገር ግን መጸጸት ይንቅሽ። በስተመጨረሻ ቤቱ ነው። ይሄ ራሱ ነው ቤቱ። ኪያ አንቺ ኪያ፣ አንቺ ላይ የሰራሁት ግፍ ነው መሰለኝ። ይኸው እረፍት ነስቶኛል። ነይ ውጪ አሁን ከዚህ። አንቺን እኮ እዛ ቤት ሳጣ ነው እዚህ ትሆኛለሽ ብዬ መጣሁት። ኪያ ነይ ውጪ። ሄሎ ቆይ እዚህ ምን ታደርጋለህ? ምን እያደረግክ ነው? ለምን መጣ? ምን ነው ቆይ በመምጣቴ ተረድሻለሽ እንዴ? እኔ እንኳን እኮ ቤትሽ ድረስ ሂጄ ተመልሼ እዚህ መጥቼ እኔ እንኳን እኮ አልተረዳሽም። ሰማኛለህ? ይሄ እኔን ምንም አይመለከተኝም። ግን ደግሞ ከስራ ደክሟቸው መጥቶ የተኙ ሰዎች አሉ። ስለዚህ አሁን ከዚህ ሂድ። አቦኔ ማንም ይስማ ከፈለገ ማንም ዘማሽ ኪያ ግድ አይሰጠኝም። አንቺ ብቻ አትረበሽ እንጂ እኔ ስለሌለው ምንም አይመለከተኝም። ኪያ አንቺ በጣም ምስኪን ሰው ነሽ። የአንቺ እምባ ህይወቴ ምስቅልቅል አድርጎታል። ተው እንጂ አሁን ደግሞ ምስኪን መስዬ ታየውክ። አሁን ከዚህ ትሄዳለህ ወይንስ ምን ኪያ ንገሪኛ፣ ምን ልታደርጊ ነው እንዴ? ደስታዬ ከኔ ርቋል። ኪያ ወይ ስትይ ደስተኛ መስላለሁ እንዴ? እሱ አይመለከተኝም አልኩህ እኮ። በህይወቴ ብዙ ነገር አጣሁ ኪያ። እንደ ዛፍ ላይ እንቅልፍ ነው። ብዙ ነገር አጣሁ ኪያ። ቆይ ግን ምንድነው ፍጠሪ የምትለኝ? እምባሽን አንሺልኝ ኪያ። ይቅር ብያለሁ በይ። አሁን ከዚህ ሂድልኝ። ቆይ አንተ ጭንቅላት በስነ ስርዓት እንዲያስብ ግዴታ አንተ መጠጣት አለብህ ማለት ነው? እሺ አሁን ሂድልኝ ከዚህ። አልሄድም ኪያ። አንቺ ላይ ባደረግኩት ነገር እንደዚህ እየተቀጣሁ ነው። ይህኝ እስኪ አሁን እሺ ደስ አለሽ? ንገሪኛ ኪያ። ሄኖክ አትጪው፣ ሰዎችን እየረበሽክ ነው። መልሽልኛ ኪያ። ደስ አለሽ ወይ? አዎ ደስ ብሎኛል፣ በጣም ደስ ብሎኛል። ይህን መስማት ነው አይደል የፈለግከው? በቃ ሰምተሃል፣ ሂድ። ይነሷ ማን እንዳይነሳ እንዴ? ኪራና ቆይ አንቺ ግን እያለቀሱ የሰውን ህይወት ማመሰቃቀል ግን ተመችቶሽ? ምኑን ነው የምነግርህ? ቆይ አንተ እኔ ላይ ያደረስከው ነገር ቀላል ነው እንደሚመስልህ ወይስ ያንተ እንደዚህ መሆን የኔን ቁስል ይሽርልኛል? አውቃለሁ ኪያ፣ በቃ በድዬሻለሁ። አሁን ደግሞ የእጄን እያገኘሁ ነው ያለው። አታውቅም፣ ምንም አታውቅም ሄኖክ። ምክንያቱም ልቤ ላይ ምን አይነት ጠባሳ እንደጣልክ ብታውቅ ኖሮ አንተ የተረጋጋ ህይወት እዛ አዲስ ኑሮ እኔ ረስታ አትጀምርም ነበር። አንተ እዛ የራስን ህይወት ስትጀምር እኔ ልቤ እየደማ ልቤን እያስታመምኩ ነበር። አውቃለሁ ኪያ። አሁን እኔ ላጠፋሁት ጥፋቴን እየተቀበልኩ። ቆይ እንዴት አድርጌ ነው ቁስልሽን ላክም የምችለው? እንዴትስ አድርጌ ነው ላክምሽ የምችለው? ኪያ ንገሪኛ። እንዴት አድርጌ ነው አንቺን መካስ የምችለው? አንተ እኔን ለበደልከኝ በደል የትኛውም ቅጣት በቂ አይሆንም። መቼም ቢሆን ደግሞ የኔ ልብ ማከምና ማዳን አትችልም። እስኪ ንገሪኝ። ቆይ ከዚህ በላይ ምን ልሁን ኪያ? የምነካው ነገር በሙሉ እየተበላሸብኝ ነው። ይኸው ሰላም ይሰጠኛል ብዬ የገባበትም ህይወት ብጥብጥ እያደረገኝ፣ ምንም ሰላም እያገኘሁ አይደለም። ተመልከችኝ እስኪ፣ ያለሁበት ሁኔታ ጥሩ አይደለም። አየህ፣ ያንተ ጥፋት ይሄ ነው።
የኔን ህይወት በጥብጠና ሰላሜን ከነሳኝ በኋላ አንተ ግን ለራስ የተረጋጋ ህይወት ለመጀመር ሞከርክ። የሰው እንባ ያለበት ሰው እንደዚህ ነው። አሁን ትሰማኛለህ? ሰላሜን አትንሳኝ፣ አትበጥብጣኝ። በቃ አይደለም። ወዴት ልሂድ? ወዴት ልሂድ? ኪያ ንገሪኝ። እኔ ወደዛ ሲኦል ወደሆነ ቤት መሄድ አልፈልግም። ኪያ እባክሽ ምሬሃለሁ፣ ይቅርታ አድርጌልሃለሁ በይኝና ውስጤ ሰላም ያግኝ። አልልህም ሄኖክ፣ ይቅር አልልህም። ምክንያቱም በአንተ ምክንያት ልቤ ምን ያህል እንደደማ እስኪገባና እስክትረዳው ድረስ ይቅር አልልህም። ሰማኛለህ? ከዚህ በኋላ ተመልሰህ ወደ ህይወቴ እንዳትመጣ። የት እንደምትሄድ አላውቅም፣ ግን ከዚህ ሂድልኝ። ይኸው ኪራ አላልኩም? ኪያ ናት። ኧረ ሄኖክም አለ ጫፍ ብሎልሃል። ኪራዬ ወንድሜ ይቅርታ። ተነሳክ እንዴ? እዚህ ምን እያደረጋችሁ ነው? አላውቅም ኪራ፣ ግን እያስጨዋት ነበር። አልሄድም ብሎ መሰለኝ። ኒና ዘንድሮም እያወራሽ ነው? ቆይ እቺ አግብተሻል ነበር ነው ወይስ ቆይ ትዳርሽ ራሱ አልሰመረልሽም? እንደኔ ምን አባል ሰራ ነው እዚህ ድረስ የመጣው? ኦ ውዱ የድሮ ወዳጅ፣ ምን ነው ደግሞ ዛሬ ወደ ቤት ግባ አትለኝም? እየጠየቅኩ እኮ ነው። ምን አባል ሰራ ነው እዚህ ድረስ የመጣው? እንዴ ብትደፍረኝ ነው? ኪያን ቤቷ ሳጣት ላያት መጣው። ትሰማኛለህ? ሁለተኛ ያጠገብ እንዳለሽ እሷን የማየትም ሆነ የማናገር መብት የለም። እሺ ወንድሜ እባክህ፣ ሰክሯል። ለራሱ ሰበብ ይሆንብሃል። አንቺ ወደ ውስጥ ግቢ። እውነቷን ነው ኪራዬ፣ አንተ ተረጋጋ። አሁን ከዚህ ቶሎ ጥፋ። እኔ እናት ለበረበሽ አይደለም የመጣሁት። እኔ ኪያ ደራር ሰላም ይሁን። ኪያ ከሱ ድርጊት ያንቺ በጣም ያሳፍራልሽ። ኒና ግን ቆይ መቼ ነው ነገር እንኳን ማብረድ የምትችይው? እንዴ ምን ላድርግ? ለአንቺ ብዬ እኮ ነው። አንቺ ኪያ ጠብቂኝ እንጂ። አና ሰላም መርማሪ፣ እንዴት ነህ? ሰላም አና፣ እንዴት ነሽ? ደህና ነኝ፣ ክብሩ ይስፋ። የዋ ምን ይሆናል ብለህ ነው? ዛሬ ደግሞ እንዴት ነው እባክሽ? ለየት ባለ ሰላምታ ተቀበልሽኝ። በሰላም ነው እንዴ? እና ታዲያ እዚህ እንደ ጅብራ ማለቴ ዝም ብለህ መተህ ስትቆም እኮ ምናልባት እንደዚህ አይነት ሰላምታ ፈልገህ ከሆነ ብዬ ነው። አይ ጥሩ አድርገሻል። ትንሽ ግን እብደት ያጠቃሻል በል። አራት በል መርማሪ። ማለቴ ያው ሌሎቹ የሚሉኝ ይበቃኛል። እኔ የምልህ ቆይ ምን ልትሰራ መተህ ነው? እሺ መርማሪታና፣ ከየትኛው ልጀምርልሽ? እንዴ መርማሪ ያደረከኝ ደግሞ እዛ ለምን መጣ እዚህ ደግሞ ለምን ተገኘ? እንዴ አነጋገርሽ በሙሉ እኮ ልክ እንደኛ ነው። ሲጀመር ፈጣሪ ሲፈጥረኝ እኮ ለሁሉም ስራ ፊት እንዳደርግ አድርጎ ነው። ምን ላድርግ ብለህ ነው? እና ለምን ከኛ ጋር አሰሪ? እንዴ አንተ ረፍ፣ አለቃ ኪራ እንዳይሰማ። በኋላ ይኸውልህ ሰራተኛዬን በማስኮብለል ብሎ በኋላ የክስ ጥሪ እንዳይደርስ። የምሬን እኮ ነው። ልክ እንዳንቺ አይነት ብልህ ሴት ስራዋ ምርመራ የሚሆን በጣም ያዋጣታል ብዬ ነው። እኔ ግን የለውበትም፣ ተናግሬያለሁ። ይሁን እንግዲህ እምቢ ካልሽ ምን ይደረጋል። ግን አንቺ እንዴት ነሽ? አለሁልህ። እኔ የምለው እዚህ ሰፈር ብዙም አትታይም ነበር። ምን ነው ወንጀል የሚሸት ነገር አየህ እንዴ? እውነት ለመናገር አንቺን ለማግኘት ቢሮ እየመጣው ነበር፣ ግን እድለኛ ነኝ እዚህ ያገኘሁሽ። ሀና ተረጋጊ። እንዴ አንቺን ብሎ ሲመጣማ ደስታሽ እንደዚህ ማሳየት የለብሽም። አዎ ተረጋጊ። ሀና ምን ሆነሻል? ደህና አይደለሽም እንዴ? አቤት ምን አልከኝ? እንትን እኮ ከጀርባዬ ሰው የነካኝ መሰለኝና ለዛ ነው አናገርከኝ። ምን አልከኝ? እኔማ አንቺን ለማግኘት እየመጣው ነበር ነው ያልኩት። ወይ እውነት ነኝ ለማግኘት ነው የመጣኸው ወይስ ለስራ ጉዳይ ነው? እውነት ለመናገር ስለ ሁለቱም ነው። አንቺን አይቼ ሰላም ለማለትና ያው ደግሞ ስለ በላይ ነገሮችን ላናገርሽ ነበር። ስለዚህ ስለ በላይ ለመጠየቅ ነው እንጂ እኔን ለማግኘት አይደለም የመጣኸው? በእርግጥ የመጀመሪያው ዓላማዬ አንቺን ማግኘት ነው። እንደውም ዛሬ ምሳ ብንበላ ደስ ይለኛል። ማ እኔ እናንተ? ይኸውልህ እጅህን በካቴና አስሬ ካልሆነ መቼም ቢሆን ካንተ ጋር ምግብ ቁጭ ብዬ አልበላም። እንዴ ለምን?
እንዴ እና እንደባለፈው እዛ ቁጭ አድርገህ ትተኸኝ ብትሄድስ? ባልኩ ሀሳብ የምትስማማ ከሆነሽ አለበለዚያ ግን አላደርገውም። ባለፈው እኮ የተፈጠረውን ነገር ታውቂያለሽ። እንደ አጋጣሚ ጸብ ስለተፈጠረ ነው። እሺ ግን ያው ባለፈውን ጭምር አንድ ላይ የምትክሳኝ ከሆነ መብላት እንችላለን። እሱን አታስቢ፣ ሌላም ተጨማሪ ካሳ አለሽ። አልገባኝም። ምንድነው ደግሞ እሱ? ማለትም አንቺ ስትበይ ሳይሽ ለዘመናት ተዘግቶ የነበረው አፒታይት የተከፈተ። እንዴ በሊታንሽ ያልከኝ ነው? ኧረ አይደለም፣ እንዲሁ ለጨዋታ ያክል ነው። ወይኔ ጉድ ኪራ ገደለኝ። ሱቅ ልኮኝ እኮ ነው የወጣሁት። በቃ መርማሪ እንግዲህ ሬሳዬ ከመጣ አንተ ጋር ለምርመራ ያው እሱ ገሎኝ ነው። እሺ የሚሆነው እንዳደነግጥ። ኧረ አንቺ ልጅ ሱቁ በዚህ ነው። ወፍን ሲያጠምዷት እንዲህ በቀስታ ጥሬ እየበተኑላት ነው። በጣም ይቅርታ እውነት በጣም ስለቸኮልኩ ነው። ሁን ብዬ አይደለም። አረ ችግር የለውም አይሰበር ነገር ሹርት እኮ ነው። ወይ በጣም ይቅርታ እኔ አነሳልሻለሁ። አረ ችግር የለውም። ምን ነው ግን ፊትሽ ልክ አይደለም። አይንሽም ደግሞ አልቅሰሻል እንዴ? አረ ምንም አልሆንኩም። ትንሽ ድካም ስለተጫጫነኝ ነው እንጂ ምንም ችግር የለውም። እንደዚህ እየተሯሯጥሽ ምንም አይደለም። ንገሪኝ። ዝም ብለሽ አይደለም መቼ የምትሯሯጪው። ስትነግሪኝ ይቀልሻል። ደግሞ እንዳለቀሽ ፊትሽም ያስታውቃል። አይ ትንሽ ስራ ስለበዛብኝ ነው። አሁን ደግሞ ፈተና እየገባው ነው። መምሩ ቀድሞኝ ከገባ አያስገባኝም። ለዛ ነው። ጎበዝ፣ መማርሽን አደንቃለሁ። ግን ደግሞ እንደዚህ ስትሯሯጪ መውደቅ አለ፣ የመኪና አደጋ አለ፣ ስንት ነገር አለ። በቃ ተረጋጊና ሂጂ እሺ። ስለረፈደብኝ ነው። ደግሞ ትምህርት ቤቱ ከኔ ሰፈር በጣም ሩቅ ስለሆነ ምርጫ የለኝም። ታዲያ እንደዚህ ከምትሮጪ እኮ ቀደም ብለሽ ብትወጪ ይሻልሽ ነበር። አይ የራስ ቤት ነገር አደላላዝበት። ደግሞ እየተማሩ መስራት በጣም ከባድ ነው። በዚህ ላይ ወገን ዘመድ በሌለበት ሀገር ትንሽ ከብዳል። አይዞሽ እሺ፣ በቃ ሁሉም ያልፋል። አንድ ሰው ቢኖረኝ ልብ የማዋየው ደስ ይለኝ ነበር። አሁንማ ቢያንስ አንድ የምታውቂው ሰው አግኝተሻል። ጽናት እባላለሁ፣ እንተዋወቅ። ህሊና እባላለሁ። ስለተዋወቀን በጣም ደስ ብሎኛል። ደግሞ ቅድም ስለተፈጠረው ነገር በጣም ይቅርታሽ። አይ ምንም አይደል። ደግሞ ነገሩን እርሺው እሺ። አሁን ወደ ክላስሽ ሂጂ፣ ሌላ ጊዜ ደግሞ እንገናኛለን። በርታ በይ። እሺ በጣም አመሰግናለሁ። ደህና ዋይልኝ። በቃ ለምን እንደሆነ ባላቅም ያንን ጊዜ ያስታወሰችኝ። በእሷ ውስጥ ራሴን አየሁት። እንደፈራውሽ አይደለሽም። በጣም ቀላል ሰው ነሽ። መልካም እድል እንግዲህ ወይዘሮ ጽናት። እናቴ ምን እንዳደረጋችኋት እናያለን እንግዲህ። ቆይ የዚህን ያክል ምን አድርጌሽ ነው ቤቲ? ምን አይነት ክፉ መንፈስ ነው ቆይ በውስጥሽ የሰፈነው? አይደለም እኮ ይኑክ። ቆይ እንዴት ላስረዳ? ዝም በይ ቤቲ። ያ ሽጉጥ እኮ ውስጡ ቃላ ቢኖረው ኑሮ የህይወቴ መጨረሻ ነበር የሚሆን። ቆይ ምን አድርጌሽ ነው አንቺ? አይደለም እኮ ይኑክ። እኔ አንተን ለመጉዳትና ለመግደል አስቤ አይደለም። ቢያንስ እንዳስረዳ እንኳን አንድ እድል ስጠኝ እባክህ ይኑክ። ይሄ ለአንቺ አይገባም ቤቲ። እኔ አንቺን ቢያደርገኝ ኑሮ ይሄን ቤት ለቅቄ ወጣ ነበር። እንደ አንቺ ስራ ቢሆን ኑሮ እዚህ ቤት ውስጥ አንድ ሬሳ ተጋድሞ ታይ ነበር ቤቲ። እባክህ ይኑክ፣ እባክህ ትንሽ እንኳን ለመረዳት ሞክር። ያደረኩትን ነገር ሁሉ ያደረኩት በሰዓቱ በተፈጠረው ድንጋጤ እንጂ አንተን ለመጉዳትና ለመግደል አቅጄ አይደለም። እባክህን የተፈጠረውን ነገር ለመረዳት ሞክር እባክህ ይኑክ። ከድርጊትሽ በላይ እኮ የሚያናድደኝ አንቺ ራስሽን ንጹህ የምታደርጊበት ርቀትሽ እኮ ነው። ይኑክ እሺ ቆይ ምን ማድረግ ትችል ነበር? እስኪ ንገረኝ። አንቺ ብቻ አልነበርሽም እዚህ አጣብቅኝ ውስጥ የነበርሽበት፣ እኔም ነበርኩበት። እኔ አንቺን የመግደል ፍላጎት ፈጽሞ እንደሌለኝ ጠንቅቀሽ ታውቂያለሽ። ሄኖክ እባክህን ተረዳኝ። አጋጣሚ ነው። በሰዓታት ውስጥ ድንገት የወሰንኩት ውሳኔ ነበር። ድንገት የምትይው ሽጉጥ አንስተሽ ቃል እስከምትስቢ ድረስ ነበር? ይሄ ነው ድንገት ወይ? አንቺ በጣም ራስ ወዳድ ሰው ነሽ ቤቲ። ራስሽን ለማዳን የኔን ህይወት ቀጥፋሽ ነበር። ሄኖክ እባክህ በሰዓቱ መውጫ መንገድ ሳጣ የወሰንኩት ውሳኔ ብቻ ነው። ሄኖክ ከምንም ከማንም በላይ አንተን እንደምወድ ታውቃለህ። እባክህ ይቅርታ አድርግልኝ። እኔ ለአንቺ ተራቁስ እንደሆንኩኝ በተግባር አሳይተሽኛል ቤቲ። ሄኖክ በጣም እንደተናደድክብኝ እኮ አውቃለሁ፣ ግን አሁን ምንም መስማት አልፈልግም ቤቲ። ሄኖክ እባክህ ተረጋጋ። ትንሽ በሰከነ መንፈስ ብናወራ ምን ችግር አለው? እንዴት ነው መረጋጋው ቤቲ? ገዳዬ ፊት ለፊቴ ቆማ እንዴት ነው መረጋጋው? አሁን ቤቴን ለቀሽ ውጪ ቤቲ። አይንሽን ማየት አልፈልግም። ምን? ውጭልኝ? አዎ ውጭልኝ ቤቲ። እንደማየው ደግሞ ሁለት ጆሮ አለሽ አይደለ? ውጭልኝ እያልኩሽ እኮ።
ሄኖክ እባክህ እንደዚህ አታድርግ። ሄኖክ እባክህን ቢያንስ ለፍቅራችን ስትል እንደዚህ አታድርግ። ዝም በይ ቤቲ። ፍቅር የሚለው ቃል ከአንቺ አንደበት መውጣት የለበትም። እስኪ ንገሪኝ ቤቲ። አንድ እወደዋለሁ ከምትይው ሰው እንዴት ነው ሽጉጥ መምዘዝ? ምን አይነት ስሜት ነው ያለው ቤቲ? ንገሪኛ። ሄኖክ እባክህ እንደዚህ አታድርግ። ያደረኩትን ሁሉ ያደረኩት በድንገት ነው። ዝም በይ ቤቲ፣ ዝም በይ በቃ። አንቺ ባወራሽ ቁጥር ምን ያክል እየበደልሽኝ እንደነበር ነው እየተሰማኝ ያለው። አሁን ይሄ ያዞን ባሽን ትተሽ ቀጥ ብለሽ ውጪ ከዚህ ቤት። ሄኖክ እባክህን አንድ እድል ብቻ ስጠኝ። ያደረኩትን ነገር ሁሉ ያደረኩት አውቄ አይደለም። እባክህን ይቅር በለኝ። እኔ ለአንቺ አንድ እድል ብሰጥሽ ደግመሽ ደጋግመሽ ትገይኛለሽ ቤቲ። ከጠላቴ ጋር አንድ ቤት ውስጥ መኖር አልፈልግም ቤቲ። አሁን ቀጥ ብለሽ ከዚህ ቤት ውጪ። አልፈልግሽም፣ ውጪ፣ ዞር በይ። እባክህን ሄኖክ፣ እያደረግህ ያለው ነገር ሁሉ ስህተት ነው። አንድ የተረጋጋና ብቻ አስብበት። ስህተቴማ ለጥቅም የተመሰረተን ትዳር እንደ እውነተኛ አድርጌ መቀበሌ ብቻ። አንድ እድል ብቻ ስጠኝ እባክህ፣ አንድ እድል ስጠኝ። እሺ አሁን በዚህ ሰዓት ወጥቼ የት እሄዳለሁ? ከፈለግሽ ለምን እንጦርጦስ አገቢ ነው ጫው ትንሽ ሄኖክ እባክህን ሄኖክ እባክህ ክፈትልኝ። ሄኖክ እባክህ አንድ እድል ብቻ ስጠኝ። ሄኖክ እኔ እኮ ምንም መሄጃ የለኝም። እባክህ ክፈትልኝ። ቤቲ አፍሽን ማዘጊ ከሆነ ከግቢ በር ማስወጥቼ ነው የምዘጋብሽ። እኔ እንደዚህ በቀላሉ እጅ የምሰጥ ሴት አይደለሁም። ተረጋጊ ቤቲ፣ ተረጋጊ። አንቺ በጣም ብዙ መከራና ፈተና አልፈሽ የመጣሽ ሴት ነሽ። እንደዚህ በቀላሉ በእንደዚህ አይነት ፈተና የምትታለይና የምትቋቋሚ ሴት አይደለሽም። ተረጋጊ። ሳባ እባክሽ አትፍጠኝ እንዴ! እስቲ አንድ ያናግሪኝ እስቲ። አቤት፣ ምንድን ነው የምትፈልገው? ያመሃል እንዴ? ለምን እንደምትከተለኝ? አረ እኔ ጤነኛ ነኝ በጣም። ባለፈው እኮ ጓደኛው የተናገረች ነገር እኮ በሱ እኮ ይቅርታ ልጠይቅሽ እኮ ነው። ስለምን ጓደኛ ነው የምታወራው? እኔ አንተንም ሆነ ጓደኛን ጭራሽ አላውቃችሁም። ቆይ ረሳሽኝ እንዴ? ባለፈው ከጓደኛ ጋር ከሆነን እኮ አስመሳይ ብሎ ስለተናገረሽ በሱ የተነሳ የጠፋሽ ስለመሰለኝ ይቅርታ ልልሽ እኮ ነው። አስመሳይ? እኔ ነው አስመሳይ የምትለኝ? ቆይ ይሄ አዲስ የጀመራችሁት የዘረፋ ስልት ነው? ተነቅቶብሃል? እሺ አረ እኔ ተው ተረጋጊ። እንደዚህ አይነት ነገር ሀሳብ የለብኝም። እኔ ይቅርታ ለማለት እኮ ነው እዚህ የመጣሁት። እንደዚህ የሚያስኮነው ነገር ምንድን ነው? እባክህ ከእኔ ይቅርታ ገደል መግባት ትችላለህ። ምን ይመስላል? በእናትህ እባክሽ እኔ እናት ተረጋጊ። እንዴ ነው የተፈጠረ ነገር አለ እንዴ? ቆይ ይቅርታ ከማለት ውጪ ምን እንደዚህ የሚያስኮን ነገር አለ? ቆይ አረ ወደዛ ሄድና እህትን ፈልጋት። እህት ምናምን ይላል እንዴ? ደግሞ ምንስ ቢፈጠር አንተ ምን አገባህ? ምን ይመለከታል? እሱማ ልክ ነሽ፣ አይመለከተኝም። ግን ባለፈው ግን እንደዚህ አልነበረሽም። ምን እንደሆንሽ አላውቅም። ይኸውልህ ሰውዬ፣ ተሰማኝ እንደሆነ ልንገርህ፣ እኔ አይቼ አላውቅም። ስለዚህ ዝም ብለህ አትቀባጥር፣ ደግሞ እንዳትከተለኝ። እዚህ ምን ትሰራለህ? ቆይ ማታ በሰላም ስለተለያየ ነው አልገባኝም። አረ ኪራ ተረጋጋ እባክህ። ማታ በቃ በመጠጥ ተገፋፍቼ በቃ አላስፈላጊ ተግባር ስላደረግኩ ለሱ ይቅርታ ልጠይቅ ነው የመጣሁት። ስለዚህ ማታ እህቴ ላይ ላደረግከው ነገር ተጸጽቻለሁ ስትል የነበረው በመጠጥ ላይ ተገፋፍተ ነው እንጂ ከልብ ተጸጽታ አይደለም። በቃ በዛ ሰዓት መጥቼ መረበሽ አልነበረብኝ። በጣም ይቅርታ። ለእኔ ግን ይህን የካዲ ፊትን እያሳየ ይቅርታ ከምትጠይቀኝ እዛው ቀርተ ይቅርታ ብትለኝ ይሻለኝ ነበር። አረ ኪራ አይደለም በእናትህ፣ በእውነት ከልቤ ነው። በቃ ኪያ ላይ ላደረግኩት ነገር በጣም ተጸጽቼ ነው መጥቼ ይቅርታ ያልኩት። በቃ ያው ሆዲ አባውን በቀል ያወጣዋል ይባል የለ። ለጸጸቱ ትንሽ የረፈደ አይመስልም? እስከ ዛሬ የት ነበርክ? እህቴ ባንተ ምክንያት ቀንና ላይ ስታነባ አንተ የት ነበርክ? ትሰማኛለህ ሄኖክ? በድጋሚ ወደ ኪያ ህይወት ለመመለስ በጭራሽ እንዳታስበው። ሰማኝ አይደል? አውቃለሁ ኪራ፣ በኪያ ላይ የፈጸምኩት በደል ቀላል አይደለም። እሷንም ለመጉዳት አስቤ አይደለም እንደዚህ ያደረኩት። በል ተገፋፍቼ ነው በቃ እንደዚህ ያደረኩት ኪራ። ያው አሁን ላይ ተመልሼ እሷን መካስ ባልችልም በቃ ባለችበት ቦታ ትሁንና ይቅርታ መጠየቅ ነው የምፈልገው። እኔም ተረጋግቼ ህይወቴን መኖር ነው የምፈልገው። ሄኖክ ሰማኸኝ? በኪያ ከመጣህብኝ የውሃ ጠብታ ያለ ርህራሄ የለኝ፣ እገልሃለሁ። እሺ ሰማኸኝ አይደል? አርፈ ተቀመጥ ኪራ።
እህት ላይ ባደረስኩት በደል በጣም አዝኛለሁ። አንተም በቃ ራሴን እንደ ጠላት ታርገኝ እንጂ በቃ ስላለፈው ጓደኝነታችን ብለህ አንተም ተረዳኝ። አንተ እኮ አሁን እየኖርክ ያለው ህይወት ራሱ ቅጣት ነው። እኔን ለከዳህበት ቤቲን ሰጠህ። ትሰማኛለህ? አሁን ማላዘኑንም ማዘኑንም ተውና አርፈ ህይወትን በሰላም ቀጥል። አውቃለሁ ምንም ጥቅም የለውም፣ ግን ደግሞ እሷ ላይ ባደረኩት ነገር በሙሉ ጸጸት እየተሰማኝ ነው ያለው። ትሰማለህ? በእንዳንተ አይነቱ የማይረባ ምክንያት ቀኔ ማበላሽት አልፈልግም። ከቻልክ ደግመህ እንዳታገኘ። ኪራ ምን ሆኖ ነው? ተረጋጋ እንጂ። አንተም በአንድ ወቅት እንደዚህ አልነበርክ እንዴ? ሁላችሁም ለምንድን ነው ስህተቴን እያያችሁኝ ቆይ የምትገፉ? ምንድን ነው ያልከው? በቃ ተረዱኝ። ትሰማለህ? በጭራሽ አንተ ራስን ከኔ ጋር እንዳታወዳድር። አንተ ማለት እኮ ጓደኝነታችንን ገደል የከተት ከሃዲ ሰው ነህ። ስማ ቆይ ስራ እንዴት ነው? እየነገርከኝ አይደለም? አይ ቅዱሴ ምንም አይልም፣ እየተሯሯጥን ነው። በቅርቡ ደግሞ እርግጠኛ ሁኝ የምነግርህ ነገር የኢኮኖሚ ዋልታ ቡና ቡና የሚለው ዘፈን ይቀየራል አሉ። አንተ ማታመጣው የለም ደግሞ ምን ሊባል ነው? ኢኮኖሚ ዋልታ ናቲ ናቲ ኢኮኖሚው ናቲ ነው ሊባል ነው ቅዱሴ። እኔ ሲባል ነው የሰማሁት። አይ ናቲ ስማኝማ፣ ያ ጓደኛ ደህና ነው? ልክ እንዳንተ ተጫዋች ጓደኛ ነው ያገኘው። የምር ቅዱሴ ስራ ላይ እኮ ምንም ቀልድ አያውቅም እኮ። ሲሰራ ብታየው እኮ እንደዚህ የሚቀልድም አይመስልህም እኮ። እንዴ ስራ ላይ ማግድ ነው፣ እንደዛ ነው መሆን ያለበት። ደግሞ ቤክበት ቢጤና አታጣም። ማ እኔና እሱ በፍጹም አንገናኝም እኮ። እኔና እሱ እኮ ለየቅል ማለት እኮ ነን ቅዱሴ። እንዴት ማለት? ተው እንጂ ቅዱሴ፣ እኔና እሱን ማን ተመሳስለን? እኔና እሱ በጭራሽ ልንመሳሰልም አንችልም እኮ። እንዴ በየመንገዱ እኮ የሴት ልጅ ዳሌ እየተከተለ እኮ ገደል ሲገባ እኮ ነው የሚውለው። ሴት እየተከተለ? እኔ ራሱ ያገኘኝ እኮ ከጀርባ ሲያኝ የልከፋ ሴት መስየው እኮ ነው። አረ ተው ናቲ አታስቀኝ። ይሄኔ ስሙን እያጠፋ ነው። አይ ቅዱሴ ምን እቀልዳለሁ? እኔ ከልቤ እኮ ነው የምነግርህ። ያው ሰው ሁሉ የሆነ ደካማ ጎን አለው፣ ለዛ ይሆናል። ቅዱሴ የእሱ የሴት መውደድ እኮ ማለት ነው ምንም ማቆም የለውም እኮ። እንዴ በቃ በሄደበት ዳሌ ነው ዳሌ ነው። እንደውም ስሙ እኮ እሱ እኮ አይኮበል የመበር ነው በመባል የነበረበት። መኪና ራሱ እኮ ሲያጠብ እኮ መጀመሪያ ከቂጥ ነው የሚጀምረው ቅዱሴ። አረ እንደዚህ አይባልም። ምንድነው የምትለው አንተ? አረ እንደው ምን ነው ፈጣሪ እንደው ካልጠፋ ነገር እንደው የመቀመጫ አርናቂ ሆኖ የቀረው እንኳንም እንዲያሉንኩኝ ቅዱሴ። እኔ ሁሌ ማመሰግነው እሱን ባየው ቁጥር በቃ በዚህ ጉዳይ ነው። ከዚህ በላይ አልችልም። የምር ይበቃኛል። በቃ ጓደኛን አማኸው እኮ። እሱ እኮ ና ተቀመጥ ሲባል ራሱ እኮ የታለ የሚል ልጅ እኮ ነው። ስማኝማ እንደውም ትዝ አለኝ፣ እኔ የመጣው ቀን ከሄደን ጋር ተጣልቶ ነበር እንዴ? እንደዛ ሲባል ነበር። አይ ቅዱሴ አያረገውም ልልህ አልችልም። እሱ ያደርገዋል፣ በቃ ያደርገዋል። እና በቃ እሱን ስትከታተለው ተው ተው እያልክ ነው የምትውለው። አይ ቅዱሴ በቃ እሱ ሲሄድ እኔ ስመልሰው፣ እሱ ሲሄድ እኔ ስመልሰው። እንዲህ እኮ ነው አዋዋላችን። አልፎ አልፎ እኮ ነው መኪናውን የምናጥበው ቅዱሴ። ምን ይደረግ አንዴ ጥሎብኛል። እና በል እንሂድ። ለማንኛውም ምግብ ነገር እንብላ። ደውለት ጠራዋለህ? እሺ እንሂድና እንቀመጥና የምንሆንበትን ቦታ አውቄ እደውልለታለሁ የሚመጣ ከሆነ። ግን ከምግቡ ይልቅ ሴት አለ ብለው ብር ብለው እኮ ነው የሚመጣው ቅዱሴ። አንተ ያደረገ አታውቀውም። የሆነ ሰው ዛሬ ፊቱን ጥሎታል። ምንድን ነው? የሆነ ሰው ደግሞ ዛሬ ፊቱ ፈካ ብሏል። ምን ተገኝቶ ነው? በቃ ወንድሜ የመልስ ምት መሆኑ ነው። አይ ጥሩ ነው። ቆይ ግን ምን ሆነሽ ነው እንደዚህ ፊትሽን የጣልሽው? ስገባ እኮ ረግጬብሽ ነበር ቀድሜ ባለ። አይ ምንም ኪራይ፣ እንዲሁ ዝም ብዬ ነው። ያው አንዳንድ ቀን አለ አይደለ ትንሽ ከበድ ይላል። ለዛ ነው መሰለኝ። ደግሞ እኮ ጠዋት ቆየህብኝ ቆሜ እየጠበኩህ። እነዛ ነው ትቼ የመጣሁት። እንደ አጋጣሚ እኮ ከሰፈር ስወጣ ሰው አግኝቶኝ ነው። ወይ ታዲያ ምን ነው ይብሉ ሰዓት ደግሞ አንዴ ስራ አለብኝ ምናምን ብላ ትፈታም ነበር እንዴ? ኪያ ያገኘሁት እኮ ሄኖክን ነው። ቆሞ እየጠበቀኝ ነበር። ምን? ማንን ያልከኝ? ሄኖክን ነው። ይሄ የማይረባ የማቱ አልበቃ ብሎት ሰፈር ቆሞ እየጠበቀኝ ነበር። ቆይ ግን ይሄ ልጅ ለምንድን ነው የማይተወኝ? አሁንስ ደግሞ ምንድን ነው ፈልጎ የመጣው? ያው ማታ ሰክሬ መጥቼ ስለረበሽኳችሁ ይቅርታ፣ ኪያ ላይ ባደረኩትም ነገር ተጸጽቻለሁ፣ ይቅርታ አድርጉልኝ ምናምን አለ። አሁን ነው የፈጸመብኝ በደል የታየው። ቆይ ግን እስከ ዛሬ ድረስ የት ነበር? አሁን በእኔ ቦታ ሲቆምና እኔ ተበደልኩት በደል እሱ ላይ ሲደርስበት ነው የገባው። ይኸውልሽ ኪያዬ፣ ያለፈው አልፏል። ወደኋላ መመለስ የለብሽ። ድጋሚ ህይወትሽ ውስጥ እንዲመጣ በጭራሽ እንዳትፈቅጂለት። መንገድ ላይ ያለ እንቅፋት ደጋግሞ ከመታሽ ድንጋዩ አንቺ ነሽ እንደሚባለው እንዳትሆኝ።
ምንም እድል መስጠት የሚባል ነገር የለም እንዴ። ታውቃለህ ደግሞ እሱ በበደለኝ በደል ምን ያህል ህይወቴን መምራት ራሱ እንደከበደኝ አውቃለሁ ኪዩ። እኔም ወደዛ ሀዘንና ለቅሶ በጭራሽ እንድትመለሽ አልፈልግም። እሱ ስለሚለው ነገር በጭራሽ ግድ እንዳይሰጥሽ። እኔም ደግሞ በትንሹም ቢሆን ትምህርት አስተምሬዋለሁ። አላርፍ ካለ ደግሞ በሰፊው አስተምረዋለሁ። በቃ በአንድ ወቅት በአንድ ወንድ ምክንያት ስታለቅስና ስትሰበር የነበረችዋን ሴት አይደለም አሁን መሆነው። አሁን ጠንካራዋን ኪያን ነው መሆን የምፈልገው። አሁን ወደ ስራዬ ወደ ራሴ መመለስና ራሴ ላይ ፎከስ ማድረግ ብቻ ነው የምፈልገው። እኔ የምፈልገው ያችኛዋን ሲሆን እችኛዋን ኪያ ነው። ጠንካሯን ኪያ ነው ማየት የምፈልገው። ምንም ነገር ቢፈጠር አዝነሽ ማየት አልፈልግም። በፍጹም አሁን ላይ ወደ ኋላ አልመለስም። ደግሞ የተሰበረውን ልቤ ራሴ እያስታመምኩኝ ብቻዬን መኖር ነው የምፈልገው። ያቺ ደካማዋ ኪያ ድጋሚ ወደ ህይወቴ አትመለስም። አውቃለሁ ኪያ። ደግሞ በምንም አይነት መልኩ ከጎንሽ እንደሆንኩ እንዳትረሺ። አረሳም ኪራ። ደግሞ ሁሌም ከጎኔ ስለሆንክ በጣም አመሰግናለሁ። የምን ምስጋና ነው? ግዴታዬ እኮ ነው። ወይኔ ኪያ በተቀደም የተፈጠረ ነገር ሳልነግርሽ ደስ እንዳለኝ። አለቃ ኪራ አለ እንዴ? እኔ እኮ እንዳለ አላወቅኩም። ኪያ ብቻውን ነበር የመሰለችኝ። የሆነ እኮ ደስ የሚል ነገር ተፈጥሮ እኮ ስለሱ ልነግራት ነበር። ለማንኛውም ግን ወሬ አታብዙ፣ ስራ በጣም እየበዛብን። መልካም ስራ። አንቺ ውርደታ፣ ቆይ ቀስ ብለሽ ተረጋግተሽ አትገቢም ነበር እንዴ? ግን ምንድን ነው እንደዚህ ፌንት ላይ ብላሽ የደረሰው ነገር? የልነግርሽ እኮ ነው ብታይ ማለት ነው። ቅድም ስመጣ ማንም ባገኝ ጥሩ ነው መንገድ ላይ። እኔ እንጃ ነው ካልነገርሽኝ በምን አውቃለሁኝ? ራስሽ ካልነገርሽኝ። መርማሪ ጆ እኔ ሊያገኝ ወደዚህ እየመጣ መንገድ ላይ ያገኘሁት። ምን ግን ቆይ አንቺን ለማግኘት እንደመጣ በምን አወቅሽ? ማለቴ ምናልባት ኪራንም ለማግኘት መጥቶ ይሆናል። አይደለም በገዛ እንደበቱ ነው ደግሞ እኔን ለማግኘት እንደሆነ የነገረኝ። ወይ በእውነት አንቺ ወይ ደስ የሚል ነገር ነው የነገርሽኝ። እሱ ብቻ መስሎሽ ነው? ብታይ ፈገግ ብሎ ስለኔ እንደሚያስብም ነገረኝ። በለው አንቺ ወይ እውነት ስላንቺ ደስ ብሎኛል። ግን ቆይ ስላንቺ ምን አወራችሁ? ማለቴ እርግጠኛ ነሽ? መጀመሪያ ላይ ስላገኘኝ በጣም ደስተኛ እንደሆነ ነገረኝ። ከዛ ደግሞ ስራ ላይ ብቻ ፎከስ አታድርግ፣ አንዳንዴ ስለ ራስ ህይወት ማሰብ እኮ አለብሽ ብለሽኛል። ስለዚህ እሱን ተግባራዊ ለማድረግ ነው አለኝ። እሺ ከዛስ? ከዛማ አወራን፣ በዛውም የስራ ባልደረባ ሆነ። ቆይ የምን የስራ ባልደረባ እንዴ? መርማሪ ጆን እኛ ቢሮ ተቀጠረ እንዴ? አይደለም፣ ባይሆን እኔ እሱ ጋር ተቀጠረኝ። አይ እኔስ ይሄ ነገር አልገባኝም። ቆይ ግን እስኪ በደንብ አስረጅኝ። ቀላል እኮ ነው። በቃ ያው ሲመጣ እግረ መንገዱን ስለ በላይ ጠየቀኝ። ቆይ ስለ በላይ ጠየቀኝ ነው ያልሽው? እና ምን አልሽው? ያው የማውቀውና አንዳንድ ነገር ነገርኩት። ከዛ ደግሞ ወደፊት አዲስ ነገር ካወቅሽ ትነግሪኛለሽ ወይ ሲለኝ እሺ ችግር የለውም እነግርሃለሁ ስለው በቃ ከዚህ በኋላ የስራ ባልደረባ ሆነናል ያለኝ መሰለሽ። እና ሰላይ እንድትሆኝለት ነው የፈለገሽ? አንቺ ደግሞ የሰው ነገር ማቃለል ትወጃለሽ። በይ በይ እናቴ፣ ለማንኛውም አሁን ብዙ ስራ አለብን፣ በኋላ እንቀጥለዋለን። ወይ ኪያ ምን አለበት አሁን ትንሽ ብናወራ? እኔ አመት አላወራ። እኔ ተጎዳ? አትጠጊኝ ሴትዮ አትጠጊኝ። ቆይ አንቺ ምን ጉድ ነሽ? ኧረ እኔ ጉድ አይደለሁም ሳባ ነኝ። ጭራሽ ስምሽን መናገር ጀመርሽ? ስምሽን ቄስ ይጥራው። ቆይ ደግሞ ቆይ የኔ አልበቃ ብሎሽ ደግሞ ሄደሽ ጓደኛ ጋር ደግሞ ሄደሽ ሞልጨሽ ሰደብሽው አይደል? ምንድነው የምትለው? እኔ ሰው አልሳደብም። ደግሞ እንዴት ሰው ከመሬት ተነስቶ ሰው ይሰደባል? ቆይ ግድልሽልህ። አንቺ ሴትዮ አትጠጊኝ ብዬሻለሁ። ኧረ ተይ ይሄን ድራማሽን ተይኝ። ኧረ ተይ ተይ። ቆይ ለምንድን ነው ባገኘህ ቁጥር ድራማ እየሰራሽ ነው የምትለኝ? ምን አድርገኝ ነው? ይልሽ እኔማ ይልሽ ድራማ እየሰራሽ ስለሆነ ነው። ባለፈው መልአክ መስለሽ ቀረብሽኝ። ከዛ በኋላ ደስ ብሎኝ ሲቀርብሽ ደግሞ በአንዴ ደግሞ ተቀየርሽ ወደ አውሬ ሆንሽ ደግሞ። እሺ ይሁን ብዬ ዝም አልኩ። ከኔ አልፈሽ ደግሞ ጓደኛዬ ጋር ደግሞ መልአክ ሆነሽ ደግሞ ቀረብሽ። በኋላ ደግሞ በሚቀጥለው ቀን ደግሞ አግኝተሽ ደግሞ ሰይጣን ሆነሽ ደግሞ ቀረብሽ። እሺ ይሄ ምንድን ነው? ለምን እንደዚህ እንደምትለኝ ሊገባኝ አልቻለም። እኔ አንተንም ሆነ ጓደኛህን አልተሳደብኩም። ባገኘህ ቁጥር እንደዚህ የምትለኝ ነገር አቁም። ጭራሽ ትበሳጫለሽ እንዴ? እኔ እኮ ወድጄ አይደለም እንደዚህ የምልሽ። ይልሽ የራስሽ ባህሪ ነው እንደዚህ እንድል ያስገድደኝ። እኔ ባህሪ ቀንም ሆነ ማታ እንደዚህ ነው። ምንም የሚለወጥ ባህሪ የለኝም። ውይ እኔ እኮ አንቺ ልጅ ግርም እኮ ነው የምትይኝ። እንዴት? ምን እንዴት አለው? ያው ባህሪሽ ነው።
ቆይ ነው የምለው ታጨሻለሽ እንዴ? ኧረ በፍጹም እኔ አላጨስም። ኧረ ተይ። ኧረ በስመ አብ በል። የምትለኝን ነገር አይደለም ልጠቀመው ቀርቶ አይቼውም አላውቅም። በቃ ሺሻ ነው የምትስቢው ማለት ነው። ይኸውልህ የእኔ ወንድም በድጋሚ ልንገር፣ እኔ ስለምትለው ነገር ምንም አላውቅም። በቃ አስቀይማኛለች ብለህ የምታስብ ከሆነ ደግሞ ይቅርታ። ታዲያ ምንድን ነው ቆይ እንደዚህ የሚያደርግሽ? እንዴት በየጊዜው እኮ እየተቀያየርሽ እኮ ህይወቴን አመሰቃቀልሽ። ደግሞ የኔ አልበቃ ብሎሽ ደግሞ ጓደኛዬ ጋር ሄደሽ ደግሞ እንደዚህ መከራውን አበላሽ። እሱ ነው ይቅርታ አጠያየቅን ትችይበታለሽ። አንጀቴን በላሽ። ይሁንም አስማታለሽ። ለሙገሳው አመሰግናለሁ፣ ግን መጀመሪያ በማላውቀው ነገር ብዙ ነገር ነው የተናገርከኝ። መልአክም ሰይጣንም ስትሆኚ ውበትሽ በጣም ነው የሚያምረው። ግን ወደዛኛው ባህሪ ባትመለሽ ጥሩ። አንቺ ይሄ ነው የሚያምርብሽ። ምናልባት አንተ የምትላትልኝ ስላልሆንክ ይሆናል። ይኸውልሽ እንግዲህ ጀመርሽ። እኔ ከሁሉም ነገር የሚደብረኝ ነገር ሰው ያደረገውን ነገር ሳያምን ሲቀር፣ አንቺ ደግሞ በቃ ይኸው እየነገርኩሽ እያየሁሽ ደግሞ ሸምጠጥ ነው አይደለሁም ብለሽ። እባክህን ስማኝ፣ እኔ ሰው የምሳደብ ሰው አይደለሁም እያልኩ እኮ ነው። እኔ ደግሞ ግጥም አድርጌ የምትሳደቢ ሰው ነሽ እያልኩሽ ነው ያለሁት። እንዴ ወይ ደግሞ በቃ ቀጣይ ስትሰድቢኝ በቪዲዮ ቀርጬ አሳይሽና ኧረ እኔ አይደለሁም ብለሽ ከሸመጠጥሽ እንግዲህ ምን አደርጋለሁ? ያው ወደ ጸበል መውሰዴ ነው። ምንም ማድረግ አልችልም። እሺ ወይዘሪት ምን ሆነሽ ነው የቆየሽው? እባክሽ ቤትሽ ጠፍቶብሽ ነው ወይስ መንገዱ ርቆብሽ? ሳባ። አቤት። ምን ነው? ምንድነው ትለኛለች እንዴ? የምናገረውን እስካሁን አልሰማሽኝም? ይቅርታ ትንሽ ሀሳብ ውስጥ ገብቼ። ምንድነው እንደዚህ ያሳሰበሽ ነገር? አይ ምንም አይደለም። መስኪ አንድ ጥያቄ ልጠይቅሽ፣ ሳታውሽ ትነግሪኛለሽ? ጠይቂኝ። ምንድነው? ሰሞኑን እዚህ ሰፈር ውስጥ ትንሽ ውዝግብ ተፈጥሯል። ማለት የምን ውዝግብ ነው የተፈጠረው? በቀደም እግሬን ወለም ብሎኝ ያገዘኝ ያልኩሽ ልጅ የለ? አንቺ ልጅ ምን ሆነሻል? አሁንም ስለዛ ዱርዬ ልጅ እያሰብሽ ነው? ኧረ አይደለም፣ ማሰብ እኮ አይደለም። አንዴ መልአክ አንዴ ሰይጣን ሆነሽ ሰላም የነሳሽኝ አለኝ። ቆይ እሱን ለማግኘት ነው ውጭ ወጥተሽ የምትቆይው? ኧረ አይደለም፣ ድንገት መንገድ ላይ ነው የምንገናኘው። ደግሞ ዛሬ ከኔም አልፈሽ ጓደኛዬ ሰደብሽው አለኝ። እንደዛ ሲለኝ በጣም ተሰማኝ። ቆይ መስኪ አንቺ እዚህ ሰፈር ከምንም አይነት ወንድ ጋር አላወራሽም አይደል? ኧረ ማንንም አላገኘሁም። እኔ ሲጀመር ከመንደር ወጥቴ ጋር ምን ያስወራኛል? እርግጠኛ ነሽ ሰሞኑን እዚህ ሰፈር ውስጥ ያገኘሽ ሰው የለም? ኧረ ማንም የለም አልኩሽ እኮ። ቆይ ትናንት ጓደኛዬን ሰድበሽ አባረርሽው፣ አሁን ደግሞ እዚህ መተሽ ንጹህ ሊያጫውትሻለሁ ያለኝ። ቆይ ታዲያ አንቺን ካላገኘሽ እንዴት እንደዚህ ሊለኝ ይችላል? ማለቴ ትናንትና ደግሞ አንቺ ነሽ ወደ ውጭ ወጣሽው። እኔ ምን አውቃለሁ? ወይ ደግሞ ከሌላ ሰው ጋር ተመሳሰልሽበት ሊሆን ይችላል። እኔ ዝም ብዬ እንዴት ሰው ሳደባለሁ? አላውቅም። እዚህ ዓለም ላይ ቁርጥ እኔን የምትመስለው አንቺ ብቻ ነሽ። አንቺን ታላገኘሽ እንዴት ከመሬት ተነስቶ እንደዚህ ሊለኝ ይችላል? እርግጠኛ ሆኖ ነው የሚናገረው። እርግጠኛ ነሽ? እየዋሸሽኝ አይደለም? ምን ማለትሽ ነው? ለአንድ ወንድ ብለሽ እኔን እህትሽን ውሸታም እያልሽ ነው? አይ እንደዛ ለማለት ፈልጌ አይደለም አልሽ እንጂ ከዚህ በላይ እንዴት ልትይኝ ትፈልጊያለሽ? እኔ ማንንም አላገኘውም እያልኩሽ፣ አንቺ ግን አሁንም እየዋሸሽ እንደሆነ ነው የምታስቢው። እና ታዲያ ምን ማለት ይችላል? ግራ ቢገባኝ እኮ ነው። እሺ እኔን ወይ አንቺም ካልሆነ ልጁ ስለማን ነው የሚያወራው? አላውቅልሽም። እኔ ግን በእንደዚህ አይነት ነገር ስለጠረጠርሽኝ በጣም ነው የማዝነው። እሺ ታዲያ አንቺ ካላደረግሽው ማን እንደዚህ ሊያደርግ ይችላል? እሺ በቃ ተረጋጊ። እማ እና እንዴት ነሽ? አስታወሽ? እንዴት ረሳሻለሁ? እቃሽ እንደዛ ጥዬብሽ። ታዲያ ምን አለበት? እንቁላል አይደል ወድቋል፣ ተሰበረብኝ ነገር። ይልቅ አንቺ እንዴት ሆንሽ? ፈተናው ላይ ደረስሽ? ትምህርትስ እንዴት ነው? ፈተናውንማ ደረስኩኝ። ትምህርቱንም ደግሞ እንደ አቅሜ እየተማርኩኝ ነው። እንግዲህ ጎበዝ፣ እንደምንም ብለሽ ትምህርትሽን መጨረስ አለብሽ። እሺ ይኸውልሽ፣ ነገሽ የተሻለ እንዲሆን ዛሬሽ ላይ መድከም አለብሽ። ሌላ ምን አማራጭ አለኝ ብለሽ ነው? እንደምንም ብዬ ተምሬ እኔንም ሆነ የቤተሰቦችን ህይወት መለወጥ ነው የምፈልገው። ጎበዝ፣ ከበረታሽ ምንም የማይቻል ነገር የለም። እንዴ እጅሽ ምን ሆነሽ ነው? አይ ምንም አልሆንኩም። ቀላል ነገር እኮ ነው፣ ችግር የለውም። እንደዚህ ሆነሽ እያየሁሽ ምንም ትይኛለሽ እንዴ? ተጎድተሻል እኮ። ያው ለኔና ለቤተሰቦቼ ከችግርና ከራብ እንድንድን ብዬ ከጎን ሌላ ስራ እሰራለሁ እና ትምህርት ቤት ለመሄድ ስቻኮል ላለቆቼ ምግብ እየሰራው ነበርና የፈላዋ ተደፋብኝ። እና ሐኪም ቤት ምናምን ሄደሻል? ለምን ክሬም አላረግሽበትም? የሚቀባ ያደርጉልሻል እኮ። አይ ጽናት፣ በቤት ሰራተኛ ደሞዝ እጄ ቆሰለ ብዬ የምወጣው ወጪ ስንት ቀዳዳ ይሸፍንልኛል መሰለሽ? እና ሁሉም ነገር የሚሆነው እኮ መጀመሪያ ራስሽ ደህና ስትሆኚ ነው። ራስሽን አደጋ ላይ የጣልሽ ከሆነማ ያሰብሽውንም ሳታሳኪ ነው የምትቀሪው።
እኔ ምንም በሆን ምንም አይመስለኝም እውነት። ግን ደግሞ ቤተሰቦቼ ምንም ሳላደርግላቸው የሆነ ነገር እንዳልሆን ብዬ ነው የምፈራው። አይዞሽ፣ በእርግጠኝነት ደግሞ ያሰብሽውን ነገር ታሳኪዋለሽ። እሺ? ምክንያቱም ደግሞ አንቺ ጠንካራ ሴት ነሽ። ተስፋ አደርጋለሁ። ቤተሰቦቼን ከችግርና ከመከራ ካወጣሁ በኋላ መተንፈስ እችላለሁ። ይሄን ደግሞ ለማድረግ ግዴታ ጠንክሬ መማርና መስራት አለብኝ። አይዞሽ፣ ታሳኪዋለሽ። እሺ? ብቻ ግን አንቺ ተስፋ ሳትቆርጪ ጠንክረሽ ተማሪ። ደግሞ የቤት ሰራተኛ መሆን ከባድ ነው። ስሜቱን አውቀዋለሁ። ማለት በዚህ ልክ እንዴት ስሜቱን ተረዳሽ? አንቺም እንደኔ ሰራተኛ አለሽ እንዴ? አይ በሰው ሳይሆን ስሜቱን በደንብ አውቀዋለሁ። አንድ ቀን አጫውትሻለሁ። እሺ? ግን ለሰው ልጅ ትልቁ ስንቁ ተስፋው ነው። ተስፋ መቁረጥማ በእኔ ውስጥ መቼም የማይታሰብ ነገር ነው። ተስፋ ቆረጥኩ ማለት እኮ ቤተሰቦችን ጨለማ ውስጥ ከተትኳቸው ማለት ነው። ስለዚህ በፍጹም ተስፋ አልቆርጥም። በእውነት አንቺ ጠንካራ ሴት ነሽ። በፈጣሪ ፍቃድ ደግሞ ያሰብሽ ቦታ ትደርሻለሽ። እኔም እሱን እመኝልሻለሁ። አመሰግናለሁ። እስኪ ከፈጣሪ ጋር ይሄን ቀን አልፈዋለሁ ብዬ ተስፋ አደርጋለሁ። ጠንካራ ስለሆንሽ ታልፊዋለሽ። እሺ፣ አመሰግናለሁ። እውነት አንድ ሰው እንኳን ችግርሽን የሚሰማሽ ሰው ሲኖር እንዴት ደስ ይላል። ቤቴ በዛኛው ቅያስ ጥቁር በር እሱ ቤት ነኝ። እሺ? በተመቸሽ ሰዓት መተሽ ልታወሪኝ ትችያለሽ። እሺ፣ ግን አሰሪዎቼ አንቺን ሳወራሽ ሲያዩ ብዙ ደስ ላይላቸው ይችላል። ልክ ነሽ። ደግሞ ሌላ ነገር እንዳይመስላቸው። በቃ እነሱ በማይኖሩበት ሰዓት እንጫወታለን። እሺ? በቃ ቻው። እንገናኛለን። በስማ ምን አይነት ጥበበኛ ልጅ ነኝ ግን ስገርም። እኔ እኮ ግርም እኮ ነው የምትለኝ። ግርም እንዴት ሰው የሚወደው ሰው ጋር ሙዝ ይዞ ይሄዳል እንዴ? በሽተኛ ልንጠይቅ ምን ሄድ እኮ ነው ያስመሰልከው? እስቲ በእናትህ እንደው በቃ ያልበላህን አተካክስቲ ያሬድ። ስማ ይሄ ሙዝ ማለት ነው ከሙዝነት ባለፈ ምን ያህል ትልቅ ትርጉም እንዳለው የምታውቀው አሁን የነበሩትን ስከፍተው ነው። ተው 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 ናቲ ተው ተው ተው። ከያሬድ ጋር ዋለ መባሉ አይቀርም። ተው አታሰድበኝ። ተው አይ ተው፣ ጀብድህን እኮ ቅዱስ ነግሮኛል። ለማንኛውም እዚህ ማንም የሚመታ ሰው የለም። እሺ ፈታ በልሽ ያሬድ። አይ ተዋ፣ ፋይልማ እንወጣጣ እንዴ። ምን ሆነ ነው? እኔ እናንተ ሙድ ስንያዝ ደስ አይልም። ረፋ ያሬድ መለፍለፍህን አቁምና በሩን አንኳኳልኝ እስቲ። ስማ ግን እንዴት ነኝ ስታየኝ አምሮብኛል። አምሮብሻል፣ ቀሽቶነሻል። የተወለወለ መኪና ነው የመሰልሽ። እስቲ ውጣ እስቲ ከመኪና። እንዴ ናቲ፣ እንዴት መጣ? ማለቴ ከየት መጣ በዛት? ኒናዬ አጋጣሚ እኮ ከስራ ስንወጣ እኮ በዚሁ ሰላም ልበልሽ ብዬ ነው የመጣሁት። ደግሞ ሙዝ አምጥቼልሻለሁ። እንዴ ኒና፣ ይሄ በእውነት ያሳፍራል። እንዴ እኔ አልታይሽም እንዴ? ያሬድ አይታይሽም? እዚህ ጋር ምን አለ ናቲና ያሬድ እንዴት መጣችሁ ብትይ ምን አለበት? አይቆጥር። አይ አይቻለሁ ያሬድ፣ ድንገት ሳያችሁ እኮ ስለገረመኝ ነው። ኒናዬ እኔ አሁን በጣም ተለውጫለሁ እኮ። አሁን አንቺ የምትፈልጊውን ብቻ ሳይሆን አንቺ ምን እንደሚያስፈልግሽ ራሱ እያወቅኩ ነው። አየህ ናቲ፣ አሁንም ምንም አልተለወጥክም። ይኸው ሙዝ ይዘህልኝ መጣ። ሰው ጋር እንኳን ሲኬድ ምን ተይዞ እንደሚኬድ አላወቅም እኮ። እኔም እያልኩት ነበር ሙዝ ለታማሚ ሰው ነው ተይዞ የሚካሄደው ስለው፣ እሱ ደግሞ አይ ሙዝ ብቻ አይደለም አለኝ። እንግዲህ አላውቅም። አበባ፣ ይሄማ በከባዱ ነጥብ የሚያስጥል ነው። ግን እንዴት አሰብከው? ይሄማ የያሬድ ሀሳብ መሆን አለበት። ኧረ እኔ እንደዚህ አይነት ነገር አላስብም። እንደ ራሱን ያስበው። ሰሞኑን ብዙ የአማርኛ ፊልሞች ሲያይ ስለነበረ ከሱ ላይ ሳይ ኮፒ ሳያደርግ አይቀርም። አይ ሀሳቡ ከየትም ይምጣ ከየትም በጣም ነው ያስገረምከኝ። እኛ እንደዚህ ነን ይልሽ። ሰው ባላሰበው ሳመተን ነው ሰርፕራይዝ የምናደርገው። ለማንኛውም የሆነ ስራ አለብኝ እኔ ልሂድ። እንዴ የምን ስራ ነው ደግሞ? እኔ የማላውቀው ስራ። ናቲ ከባለቤቱ ያወቀ ቡዳ ነው ይባላል እኮ። ስጨርስ ደውል በቃ። እሺ እና እንዴት ነህ? ስራ እንዴት ነው? ይመስገን ነው ቆንጆ ነው ይመስገን። ይሄው ወጥረን እየሰራን ነው። አይ ጥሩ ደስ ይላል። እና ቆይ ኒናዬ አሁን በመለወጥ እርግጠኛ አይደለሽም? ይኸውልህ ናቲ፣ ለውጥህንም ሆነ ታትረ መስራትህን እያየው ነው። ግን ናቲ በጣም ልቤ እንደተጎዳ ታውቃለህ። በአጭር ጊዜ ደግሞ መጠገን አይችልም። ስለዚህ ትንሽ ጊዜ ልትሰጠኝ ይገባል። ኒናዬ እኔ ምንም ብትኝ እጠብቅሻለሁ። የምር ደግሞ በእርግጠኝነት ደግሞ ተለውጬም ሁሉንም ነገር አሳይሻለሁ። በዛ ልክ የሰበርኩትን ልብ ደግሞ ጠግነዋለሁ። የምር ኒናዬ ቃል እገባልሻለሁ። ግን አሁንም አምኜ ልቤን ብሰጥ ድጋሚ ትጎዳኛለህ የሚል ፍርሃት አለብኝ። ኒናዬ ምን ያህል እንደጎዳውሽና ምን ያህል እንደሰበርኩሽ አውቃለሁ። ግን ዳግመኛ ደግሞ እንደዛ ማድረግ አልፈልግም። የምር የሰበርኩትንም ልብ የጎዳውሽንም መካስ እፈልጋለሁ። ደግሞ አደርገዋለሁ። ናቲ
እኔም እኮ በአንተ ላይ መተማመን እፈልጋለሁ፣ ግን በቀላሉ የሚሆን ነገር አይደለም። በደንብ ለውጥህን ማየት አለብኝ። እሺ ኒናዬ፣ ያቺ ቀን እስከምትመጣ በትዕግስት እጠብቃለሁ። እና ኪራ እንዴት ናቸው? ደህና ናቸው። ይልቅ እናቴ አትጥፋ፣ እነሱንም እየመጣ ጠይቃቸው። እሺ ኒናዬ፣ አልጠፋም፣ እየመጣሁ ጠይቃቸዋለሁ። በቃ ልሂድ፣ ቅዱሴም ይጠብቀኛል። ቻውሽ። በለው በለው ለአበባም አበባ ይሰጣል እንዴ? ምን ታደርጊዋለሽ እንግዲህ፣ ይታደሉታል እንጂ አይታገሉትም አለ የሚባለው። እድሜ ለአባባ በእውቀት ጭራሽ በምሳሌ አነጋገር ማውራት ጀመርሽ። በእውነት አንጸውሻል። ታዲያ ከአያ ጋር የዋልሽ ጊደር ምን ተምራ ትመጣለች አለ የሚባለው። ገና ከሳቸው ጋር ውዬ ታዲያ ምን ልማርልሽ ነው? ገና ምን አይተሽ ጽዬ ባለቀኔ ነው መሆንልሽ ከዚህም በኋላ። ዛሬ አልተቻልሽም። ቆይ ለዚች ውብ ልጅ ይህን የመሰለ አበባ የሰጣት ማን ነው? ናቲ ነው። እኔ አላምንም። ናቲ አበባ ይዞልሽ መጣ? እኔም ልክ ሳየው ተገርሜ ነበር። እባክሽ ናቲ እንደዚህ ካደረገማ በእውነት ተቀይሯል ማለት ነው። አዎ ጽዬ፣ በተወሰነ መንገድ እንደዛ ማለት ይቻላል። ስራውንም ጠንክሮ ነው የሚሰራው፣ ባህሪውም ደግሞ የተወሰነ ተቀይሯል። እና ታዲያ ምን አወራችሁ? ያው ናቲ እንደ ድሮ አብረን እንድንሆን ይፈልጋል። እኔ ግን አንቺ ግን መኒና እንዴ፣ ሰው እኮ ነው ያጠፋል፣ ይሳሳታል። ከጥፋቱ ከተመለሰና ራሱን ለማረም ዝግጁ ከሆነ ይቅርታ ይደረግለታል። ቆይ አንቺ ምን አልሽው? ያው ታውቂ የለ ጽዬ፣ በናቲ ምክንያት ምን ያህል እንደተጎዳው በቃ ቆም ብዬ ማሰብ እንዳለብኝ ነገርኩት። ጽዬ ግን አጠፋው እንዴ? አላጠፋሽም ኒናዬ። ለይቅርታ እኮ መቼም ቢሆን አይረፍድም። ያው ታውቂ የለ ናቲም ቢሆን ባህሪውን እያስተካከለ ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። እስኪ አስቢው፣ ባህሪውን ቀይሮ ታታሪ ሰራተኛ ሆኖ እየመጣልሽ ነው። ይሄ በጣም የሚያስደስት ነገር እኮ ነው። አዎ ጽዬ፣ እኔም ስለፋ የነበረው ይህንን ናቲ ለማግኘት ነበር። አሁን ላይ ታዲያ ሲለፋና ሲጥር ሳይው በጣም ነው ደስ የሚለኝ። እና ታዲያ አሁን አንቺ ምን እያሰብሽ ነው? ማለቴ ናቲ ጸባዩን አስተካክሏል። ይኸው እንደምታየው ስራው ላይም ታታሪ ሆኗል። ለአንቺም ሮማንቲክ ሰው እየሆነልሽ ነው። ታዲያ ምንድን ነው እንደዚህ እንትን የሚልሽ? ቆይ ወደ በፊቱ ተቀይሮ ይጎዳኛል ብለሽ እየፈራሽ ነው እንዴ? እኔ እንጃ ጽዬ፣ ሁለት ልብ ሆኛለሁ። አይምሮዬ ይቅርታ አድርጊለት፣ በቃ እስካሁን የተጸጸተውና የተጎዳው ይበቃል ይለኛል። ልቤ ደግሞ ቆይ ተረጋጊ፣ በደንብ አስቢ፣ ገና ነው ይለኛል። ጽዬ አላቅም፣ በሁለት ቦታ ተከፍያለሁ። ቆይ አንቺ ግን ምን ታስቢያለሽ? እኔ መመክርሽ ልብሽን እንድትሰሚው ነው እና ደግሞ ብልህ እንድትሆኝ። ትንሽ ጊዜ ፈትኙና ከዛ በኋላ ፈተናሽን ካለፈ ወደ ድሮ ፍቅራችሁ ትመለሳላችሁ። ግን ጽዬ ቆይ ናቲ ፈተናውን የሚያልፍ ይመስልሻል? ናቲ አሁን ላይ ባለበት አቋሙ በእርግጠኝነት ያልፈዋል ብዬ ነው ማስበው። ባደረገው ብታይ በጣም ነው ናፈቀኝ። ይሆናል፣ አትጠራጠሪ። በእርግጠኝነት ከበፊቱ ወደ ተሻለ ፍቅር ነው የምትገቡት። ይልቅ አሁን ይሄን ሁሉ ላስለፈለፍሽኝ እስቲ አንድ ሙዝ ስጪኝ። ቆይ እዚህ ደግሞ ምን ልትሰራ መጣ? ወይስ አሁንም ልበጠብጠኝ ነው? አይ አይደለም፣ አንቺ ሌላ ደረስኩት በደል ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ? ቆይ ያደረግከውን ነገር ስተሆነ እኔን ይቅርታ ለመጠየቅ የመጣኸው? እንዴት ብትደፍረኝ ነው ቆይ እንደዚህ የምትለው? ኪያ፣ የፈጸምኩት በደል ቀላል እንዳልሆነ ገብቶኛል። በጣም ተጸጽቻለሁ። ምንድን ነው የምታውቀው? አንተ እኔ ላይ የፈጸምከውን በደል እያንዳንዱ ነገር እንዴት እያደረገኝ እንደነበር ነው የምታውቀው? እኔ እኮ ባንተ ምክንያት ወንድ የሚባል ነገር እንኳን ማመን እስኪያቅተኝ ድረስ ሆኛለሁ። ይሄንን ታውቃለህ? አዎ ኪያ፣ በጣም በድዬሻለሁ። በጣም ደግሞ አሳዝኜሻለሁ። በባለፈው ህይወቴ ከባድ ስህተት ሰርቻለሁ። በቃ አንድ እድል ስጭኝና በባለፈው ህይወቴ የተሳሳትኩትን ስህተት እንዳርም አንድ እድል ስጭኝ እባክሽ። ቆይ ምን አይነት አይን አውጣ፣ ምን ያህል ደፋር ብትሆን ነው ፊት ለፊት የመታ እድል ስጭኝ ብለህ የምትለው? ያደረግከውን ነገር ረሳኸው እንዴ?
አልረሳሁትም። አንቺን በጣም በድዬሻለሁ። በባለፈው ስህተቴ በጣም እንዳስከፋሽ ከረፈደም ቢሆን ገብቶኛል እና ደግሞ ከዚህ ጸጸቴ እባክሽ ይቅርታኝ ተቀበይኝና ነፃ አውጪኝ። እስኪ ንገረኝ፣ የቱ ጋር ነው የተቀጣኸው? አንተ እኮ ያን ሁሉ ነገር ካደረግከኝ በኋላ እንኳን ምንም ሳታፍር የራስን ህይወት መስርተሃል። የቱ ጋር ነው እስኪ የተቀጣኸው? ንገረኛ። አምናለሁ ትዳር መስርቼ ሰላማዊ ህይወት ለመኖር እየሞከርኩ ነበር፣ ግን ደግሞ አልቻልኩም። አንቺ ላይ የሰራሁት በደል እየተመላለሰ እየረበሸኝ ነበር። ስታለቅሺ የነበረው ድምጽ ጆሮዬ ላይ እየተመላለሰ ሲበጠበጠኝ ነበር ኪያ። በሰዓቱ አይምሮዬ ልክ እያሰባል ነበር። በእልህ ተገፋፍቼ ነው በቃ አንቺ ላይ ማድረግ የሌለብኝን ነገር ያደረኩት እኮ። ቆይ ምን አድርጌ ነው ለያስ ያስኩክ? በንጹህ ልቤ ስላፈቀርኩክ ነው? በሰዓቱ ያንቺ ጉራና አለ እኔን የማይሆን ልውስ ከቶኝ ነበር እና ደግሞ የኔ ጭቃ የሆነ አስተሳሰቤ ወደማይሆን ነገር ውስጥ ከቶኝ ነበር። የኔ ጉራና ትቢት እኔ እንደ ማስቲካኝ እኮ ለመጥፋት ላንተ በቂ ምክንያት ነበር ማለት ነው። እንዴት ያለ ደስ የሚል ምክንያት ነው እባክህ። ስለዚህ እወድሻለሁ፣ አፈቅርሻለሁ ስትል የነበረው የልብን እስክታገኝና የልብ እስኪደርስ ነበር አይደለ? ለነገሩ ተሳክቶልሃል፣ እንኳን ደስ አለ። ውድቀቴንና የኔን መጎዳት አልነበር ስትፈልገ የነበረው? አረ በፍጹም ያንቺ መጎዳት እኔ አልፈልግም ነበር። በቃ በሰዓቱ ሰይጣኑ የሆነ መርዝ የሆነ አስተሳሰብ በቃ ውስጤ መርዞት ነው። እኔ አንቺን በፍጹም መጉዳት አልፈልግም ነበር ኪያ። እውነትህን ነው? አንተ እንደዛ ጎርተኸኝና እንደዛ በድለኝ ስትሄድ እልል እያልኩ እንድጨፍር ነበር የጠበቅከው? ቆይ ግን ምን አይነት ቀሽም ነው የወረደ አስተሳሰብ ቢኖረ ነው? አውቃለሁ ኪያ፣ ያደረኩሽን ነገር ደግሞ በምንም ልከስሽ አልችልም። በቃ ይቅር በይኝ ኪያ፣ ይቅርታሽን ብቻ ነው የምፈልገው። ያንተ ልመና ከኔ ያለፈሰሰው ለእያንዳንዱ ማበሻ ይሆነኛል ወይስ የሰበርከውን ልቤን ይጠግነዋል? ኢለ እኔ አንተን አልፈልግህም። በቃ ሂድልኝ፣ ዳግመኛም ፊቴ ላይ እንዳላይክ። መሄዱንስ እሄዳለሁ፣ ባደረኩት ነገር ግን መጸጸቴ ነው ቂሽ። እኔ የምላችሁ አጎቴ ዛሬ የት ሄዶ ነው እስካሁን ያልመጣው? አይ ደውሎልኝ እኮ ዛሬ ማዘጋጀው መድኃኒት ስላለ አልመጣም ብሎኛል። እንደዛ ነው እንዴ? አይ እሱ ሲጠፋ እኮ ቤቱ ራሱ ጭር አለ። በጣም እንጂ የሆነን ሰው ለምደው ስታጣው እኮ በጣም ነው የሚጎድለው። ይገርምሃል ኪራዬ፣ እኔ ነኝ የሰራሁት። አንቺ ደግሞ ምን ሰራሽ እንጂ? እንኳን መስራትና በኩሽናው በር ሳልፈሻል። ዝም በላ ኪራዬ፣ እሷ ምንም አልሰራችም። አማሴልኝ ስላት ራሱን ቢኒ አለች። የሚስቴን ምግብ አይደለም ቀምሾ በሽታ አውቀዋለሁ። እውነት ዛሬ ተሸውደሃል ኪራዬ። ጽናት ተናገር እንጂ ማን ነው የሰራው? ደስ ይበልሽ። እሺ አንቺ ነሽ። አንቺ ስለሰራሽው ነው ብዙም ያልጣፈጠኝ። እኔ እኮ ምን ሆኖ ነው ላልኩ። አረ ነው ድሮም እኮ አበሻ ማመስገን አያውቅም። ያው ጨው ራሱ እኮ በዝቶበታል። እንዲሁ ስለ ራበይ ልብላ ብዬ ነው እንጂ ምንም አይጣፍጥም። ወይኔ ኪራ ግን አሁን እኔ የሰራው ስላልኩኝ ነው አይጣፍጥም ያልከው? በቃሽ ጽናት ናት የሰራችው። እስካሁን ምን ትሆን? መጥፎ ሲወራ ወደ እኔ ታዞሪዋለሽ እንዴ? እና ሰው ሲሰራ እኮ ማመስገን አለብን አይደል? አዎ ልክ ነሽ፣ መመስገንም አለበት። በቃ እንደ ቀበሌ ሰብሳቢ ጭብጨባ ወከባ ምናምን ይመችሻል። ወይኔ ጉዴ! አንዱ ጣትሽ የት ሄዶ ነው እንዴ? አስደነገጥሽኝ እኮ አንቺ። ይሄ ሁሉም አለ አይደል እንዴ? እኔ እኮ ምግቤ ጣፍጦሽ አብረሽ የቆረጠምሽ መስሎኝ። ምን አይነት ነሽ ግን ኒና? እኔ እንዴት ክው እንዳልኩኝ እኮ። አይሽ ነው ሚስቴ ልብ ድካም ታስይዥብኝ ነው እንዴ? አንሹ እንጂ ማን ነው? አላወኩትም፣ አዲስ ቁጥር ነው፣ ለዛ እኮ ነው። ሄሎ። አዎ ጽናት ነኝ። ማን ልበል? ቤኪ? ማን ነው ቤኪ? ንገሪ፣ ማን ነው? መች መተህ ነው? ቆይ እሺ በቃ ይንጋና ጠዋት እንደዋወላለን። እሺ። ወይኔ ማን ነው? ቤኪ ነው፣ አብሮ አደግ ያልኩት ልጅ። ከውጭ መጥቻለሁ፣ አዲስ አበባ ነኝ አለኝ።